በዛሬ ቪዲዮ የ11 ዓመት ልጇን በረኪና ከመጠጣና ጥየሽ ከመጠፋ የትኛውን ትመርጫለሽ ብላ የጠየቀችው አስገራሚዋ እናት አስመርጥሻለሁ ይወደኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? በስፖርት ጋዜጠኞችና በቲክቶከሮች መሃል የተፈጠረው ጸብ ሲጀመር ቲክቶከር ፕሮፌሽናል ሙያ አይደለም። ኤቭሪባዲ ማንኛውም ሰው ቲክቶከር መሆን ይችላል። ከጡጦ ጥሎ አንደበት ማውጣት የጀመረ መናገር የጀመረ ህፃን ልጅ ቲክቶከር መሆን ይችላል። ፈገግታቸው እንዲያምር ውሾች ጥርሳቸውን ማሳሰር ጀመሩ። ውሾች ብሬስ እንደሚያስሩ ታውቃላችሁ? አዎ፣ እነሱስ የሚያምር ፈገግታ ይወድላቸው ማለት ማን ነው? እነዚህንና ሌሎችንም እናንተን ፈታ ዘና ያረጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ከቻሳ በኮረኮንቻሳ ብዬላችኋለሁ። ወዶቼ እንዴት ናችሁ? እንኳን ወደ ኢፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆየኋችሁ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ቀላሞንደል ያለ ሰብስክራይብ የምትል በተን አለች፣ እሷን ነካ በማድረግ እንዲሁም ደግሞ ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ እመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን የተለያዩ የፌስቡክ፣ የኢንስታግራም፣ የቲክቶክ ገጾቼን ደግሞ ሊንኮችን ከታች አስቀምጬላችኋለሁ። እነሱንም ነካ በማድረግ ፍቅር መስጠት ትችላላችሁ ማለት ነው። ብዙ ወሬ አናብዛ፣ ወደ ቪዲዮ ምን ታረግኝ ነው? ወይዘሮት መላት እኮ ነኝ። ጀምራ ይህ ቆሻሻ ልጅ አይቷል። ቆስም ለቀረሰለ ነፍሳቸው ይማርም እግዚአብሔርን። ትናንትና አይፎን 7 ገዝቻለሁ ብዬ ፖስት ባረኩት ቪዲዮ መጀመሪያ ላይክ ያረክልኝ የሰፈራችን ጋጃመሽ ሌባ። እባክህ ላይክ ምንም አላማረኝም፣ መቆሰትም አልነበረብኝም። ቁልት አድርጎኝ ነው እኔ ሳውዲ በረሃ አራም ነው ተጠብቄ ነው ስልክ የገዛሁት። ስለዚህ እንዳታገኝ ይግባ አደርጋለሁ። ካገኘኝ ኗዴራ ነው ስልክ ነገር ኗዴራ ለወንድም ይቀርባል ያለ ማለት ነው። እዩኝ ደብቁኝ ያመጣል ይባላል። ሲያንቀለቅለው ስልኩን ገዛው ብሎ አሳይተው ስጋት ለቀቀበት። ቦምቦ ይሻላል በእውነት። ቧንቧ እንደሆነ ውሃ መስጠት አቁማለች። እስቲ ቢያንስኛ ውሃ እናጠጣት፣ ጉሮሯ እንዳይደርቅባት። ሁሌ ስንከፍታ ስለምትል የሆነ ድምፅ የምታወጣዋለና ያ ወደ ጉሮሮ ወደ ቶንሲልነት እንዳይቀየርባት እንደዚህ እያጠጣናት ያበደ ነው። አላሙዲን ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ። ሲጀመር እንደዚህ ደስተት ይታረማል። ምን ያላረም ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ተብሎ ወንዱ አያርምም። አላሙዲ ሄሎ አልደውልልህ እንዴት መጣ? ማይ ካሚንግ ጥናት ሰዓት ደረሰ። ቤቢ አለ አይደለም ልግባ ወይ አስጠይቁ ቀየርኩለት ማለት በቃ አንተ 6 ወር ሙሉ አስጠናው ልጅ ላይ ምንም ለውጥ አላየሁም። ስለዚህ አስጠይቁ ቀየርኩለት። አንተ ማስጠናት አትችልም። ደደበባ ባይሰወል ልጅሽ ምናግሪሽ ደደብ ነው። ዲፕ ዳንቆሮ ነው። ልጅን እየሰደብኩ መሆኑ ነው። እኔ ባይሰወል በጣም ብዙ ህፃናት አስጠንቻለሁ፣ ግን እንደሱ ደጅ አስጠናኝ ሰው የለም። ያው ጭንቅላቱ ምን እንደሚያክል አባብ ግን ምንም አያውቅም።
ስራው እኮ በማለት እኮ አይደለም ምን ችግር አለ እኔ ካሳልም ሽጬ እኖራለሁ እኮ በቆሎም እኮ እሸጣለሁ ግን ልጅሽ ምንድነው ደደብ ነው አትሳደብ ባይዘው ደነ ያስፈልግም ልጅሽ ነው ምክንያቱም አንቺም ደደብ ነሽ ማለት አሁን 11 ቀን አስጠናውበት ብር አለ በሂሳብ ስጭኝና ደግሞ እንዴት ተሳድበህን ብር ያምራል እኔ ማሳዝነኝ አንድ ወር ልሰጠ ነበርስ ምን ይመስላል ማለት በደሞዜ ተሳደብኩበት ደደቡ ነው አስጠኙ አሁን ጫማ ስንት ነው እዚህ ጋር ባላወራ ይሻላል ምክንያቱም እኔ ራሴ ነኝ የምዘርፍ ይሄን ጫማ ኦንላይን የገዛኸው ይሄን ጫማ ኦንላይን ላይ የገዛሁት ፋርፌሽ ላይ ግን ያው እዚህ ባልጠራ አሪፍ ነው ጠራው ግድ የለም $6700 ነው መኪና ነው መነጽር ስንት ነው መኪና እዚህ ጋር $1800 አካባቢ ነው ዋው አጠቃላይ እዚህ ጋር ፍለ ፊት የምናየው ነገር እኮ ራሱ አንድ ቤት ነው አንድ ኮንዶሚኒየም ምንም በቃ ትሰራለህ የምታገኘውን ገንዘብ ላይ ታደርጋለህ ላይ እንዴት ፕሪንሲፕል እንደመሰለህ ቤት ወዳለው ቤት ገዛለው ከዛ መኪና ገዛለው ቼን ገዛለው ቼን ስገዛ ጎልድ ገዛለው ምክንያቱም ኢንቨስትመንት ስለሆነ ዳይመንድ ገዛለው then watch I like to collect watches and don't simple watch ነው እዚህ አድርጌ የመጣሁት በጣም ነው ኮሌክት ማለት ምን ያህል ሰዓቶች አሉ 7 ሰዓት አለ 7 ዋጋቸው ምን ያህል ነው $400 አካባቢ so ሰዓት is like a big investment for me እግዚአብሔር ረድቶኝ ብር ቢኖረኝ definitely I will go more $2-3 million ዋች ላይ ማስቀመጥ ይመስለኛል ምክንያቱም ቤት በለው ራሱ ዋች ሌላ በቃ ይሄ እንኳን ልብስ እንኳን እና ጫማ የሚቆጠራል መኪናም እንኳን አልቆጥርም እኔ ከንብረት አንፃር ምክንያቱም ዱባይ ነው price always go down so ራሴ satisfy መሆኔን መግለጫዬ ነው ያው እንግዲህ ትላንት ጎዳና ተዳዳሪ የነበረው አቤኔዘር ዛሬ እንዲህ ቁጭ ብሎ ሀብት ለመቁጠር በቅቷል ይሄ የመጣው ደግሞ በስራ ነው እሱ ያለፈበትን ህይወት ሌሎች እንዳይደግሙት ደግሞ ለወጣቶች እጃቸውን ያዛርጎ ያለፈበትን ውጣ ውረድ ያሳያቸዋል ይሄ መልካም ልብ እንዳለው ማሳያ ነው እርግጠኛ ነኝ እንግዲህ ልክ ለመቅዶኒያ እንደደረስከው ለብዙዎች ትደርሳለህ ብዬ አስባለሁ ጥራው ግድ የለህም አለው ሰይፉ እውነቱን እኮ ነው ለምዳን አልባይዘው አይሰማንም አሁን ሶሻል ሚዲያ ላይ ሁላችንም የምናውቀው አዶናይ የመስከረም ወር የቅን ልቦች ተጽዕኖ ፈጣሪ በመባል መሸለሙን በዛሬው ዕለት ሰምቻለሁ በዚህም ታዲያ በመናኸሪያ ሬዲዮ ላይቭ ላይ የሚገኝ ሲሆን አዶናይ ታዲያ መስከረም ወር ላይ ተጽዕኖ ከፈጠሩ ግለሰቦች ከበርካቶች ማለት ነው ተወዳድሮ እሱ በማሸነፍ እንደምትመለከቱት የሜዳሊያና የዋንጫ ሽልማትን አግኝቷል የነሐሴ ወርን እኔ ማሸነፌ ይታወቃል አዶናይ በዲቻ ቦይስ አይደለ በዛ ነው ሊያሸንፍ የቻለው ከላይ የምትመለከቱት የዓለም የመተኛት ሻምፒዮን ውድድር ነው እናም በዚህ ውድድር እንግዲህ በርካታ ሀገራት ያሰለጠኗቸውን እንዲሁም በመተኛት አቅም ያላቸውን ተወዳዳሪዎች በውድድሩ ላይ ይልካሉ እናም በዚህኛው ውድድር እንግዲህ የብራዚሉ ተወዳዳሪ ከ52 ሰዓት በላይ በመተኛት እንግዲህ የሪከርዱን ባለቤት ሆኗል እንዲሁም የውድድሩም አሸናፊ መሆን ችሏል እናም በዚህ ቪዲዮ ላይ እንቅልፋም የሆኑ ጓደኞቻችሁን ሜንሽን አድርጓችሁ ምናልባት ተወዳድረው ለሀገራችን ወርቅ ሊያስመጡ ይችላሉ አረታው በአትሌቲክሱና በእግር ኳሱ እንደሆነ አልተሳካልንም እስቲ ደግሞ በእንቅልፍ እንሞክረው ያበለ ነው ሴትዮ ያስታውሳችኋል ቲክቶክ ላይ ብዙዎቻችሁ መነጋገሪያ ሲሆን አይታችሁታል ብዬ አስባለሁ ያው አሜሪካ JFK ኤርፖርት ደርሳለች ኒውዮርክ ውስጥ የሚገኘው ማለት ነው ከዛ በኋላ ፓስፖርቷን ሲቀበሏት እንደምትመለከቱት ፓስፖርቷ ላይ ብዙ ቪዛ የተመታ አለ ከዛ በኋላ አራይቫል ሊመቱላት ወደ ውስጥ ወደ አሜሪካ ላይ ያስገቧት ሲሉ ከየት ሀገር ነው የመጣችው ሲሏት ቶሬንዛ ትላቸዋል ቶሬንዛ የሚባል ሀገር ማፕ ላይ የለም ከዛ በኋላ ወደ ፕራይቬት ሩም ይወስዷትና እዛ ለፍተሻ እዛ ፈትሿት ማፕ ይዘረጉላትና ሲያሳየን ይሄ የኛ የዓለማችን ካርታ አይደለም ይሄ የኛ ዓለም ካርታ አይደለም ትላቸዋለች ከዛ በኋላ ቲክቶክ ላይ በጣም መነጋገሪያ ይሆናል ጉዳዩ የምትመለከቱት ቪዲዮም በየሶሻል ሚዲያው ላይ መነጋገሪያ ይሆናል ብዙ ሰዎች የሚያዩታል በጣም ብዙ ሰዎች ጋር ይደርሳል ብዙዎቻችሁ ተጠይቁኝ ነበር ስለዚህ ነገር እንድሰራላችሁ ነገር ግን ጉዳዩ ውሸት ነው ፌክ ነው ኤአይ ነው አንድ ሰው ነው ቲክቶክ ላይ ኤአይን በመጠቀም ይሄንን መስል የሰጠው ከዛ በኋላ ድምጹንም የዜናውን ድምጽ ሰምታችሁታል ብዬ አስባለሁ እሱንም ድምጽ ሰጥቶት ዜናውንም የተሰራው ቪዲዮም ሁሉም ነገር የተሰራው በኤአይ ነው ስለዚህ በዚህ ነገር የተሰራላችሁ ካላችሁ መልሱ ይሄ ነው በስመ አብ ኤአይ ኧረ ኤአይ ትክክለኛ መረጃና የኤአይ እንትን መለየት
አቅቶናል። አሜሪካን ሀገር ደረሰች፣ ከዛ ተሰወረች፣ ወዴት እንደሄደች አይታወቅም ምናምን ተብሎ ሲወራ ነበር። እንደምሰሙት ደግሞ ኤአይ ነው ብሏል። ኤአይ በጣም ሙድ እየያዘብን ነው የመጨረሻ። እንዲህ ላይፍን አቀለለ ስንለው ጭራሽ ሀሰተኛ መረጃን በማሰራጨት ሊከሰስ ይገባል ኤአይ። ህልሞን በቅናሽን ሽጥሎ በብዙ ነዋሪዎች ምቹ በሆነችው አያት መንደር ግንባታቸው ከ70% በላይ የደረሱ አፓርትመንቶችን በ10% ቅድመ ክፍያ እንዲሁም 35% ቅናሽ አዘጋጅተን እየጠበቅኑት ነው። በዚህ ቅናሻችን በካሬ 71500 ብር አድርገነዋል። ከዚህ በተጨማሪ ሶስተኛና የመጨረሻ ሳይታችን በውቤቷ ፒያሳ ከ693 ሺህ ብር ቅድመ ክፍያ ጀምሮ 30% ቅናሽ አድርገን ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘን ሎት ቀርበናል። ይህን የመኖሪያ አፓርትመንት ሲመርጡ የልጆች መጫወቻ፣ ፓርኪንግ፣ መብራትና ውሃ አያስጨንቆትም። ይህ ዕድል ዛሬ ላይ ሆነው ነገን የሚያዩ ባለብሩህ ተስፋና ታታሪ ክንዶች ነው። ለበለጠ መረጃ አሊያም ሳይቱን ለመጎብኘት በ0965 056220 ላይ ይደውሉ። ውሾች ብሬስ እንደሚያስሩ ታውቃላችሁ? አዎ፣ እነሱስ የሚያምር ፈገግታ ይወድላቸው የሚያለው ማን ነው? ግን ዋናው ዓላማ ለፈገግታ ሳይሆን በእነዚህ ሁለት ምክንያቶች ውሾች ብሬስ የሚያስሩ፣ የመጀመሪያው አነካከሳቸው አይገጥም ሲል በጣም ከባድ ህመም ይፈጥራል። እኩል ካልሆነ ጥርሳቸው እኩል እንዲገጥም ብሬስ ያደርጋሉ። ሁለተኛው ሪዝን ደግሞ ጥርስ በሚዞር ሰዓት ሲበሉም ሆነ የላይኛው ጥርስ በሚነካው ሰዓት በጣም ፔንፉል የዞረውን ጥርስ ወደ ቦታው ለመመለስ ብሬስ በጣም ኢምፖርታንት ነው። ህመም ብቻ ሳይሆን ወደ ቦታው በመመለስ ኢንፌክሽን እንዳይፈጠር ያደርጋል። ውሻ ላይ ብሬስ ታያችሁ ፈገግታቸውን ወይም ሉካቸውን ለማሳመር ሳይሆን በእነዚህ ሁለት ፕሮብሌምስ። ዘንድሮ መቼም ዓመቱ የሆነው ለውሾች ነው። አንዷ የዶሮ ስጋ ሙሉን ምናምን ቴምር ምናምን ትላለች፣ አንዴ ሙሉ በግ ምናምን ትለናለች። እንደገና ደግሞ በእንደዚህ አይነት መልኩ ደግሞ ውሾችን ብሬስ ይታሰራሉ የሚል ማስታወቂያ ለሷ ለልጅቷ ግን ምትልኪላት መልካም ይመስለኛል። እንደ ሀሳብ ብትልኪላት፣ ምክንያቱም በዛ እንክብካቤዋ ብሬስ ደግሞ ውሻዋን ብታስርላት መልካም ነው ብዬ ነው ማስበው። እንደ መረጃ እኮ አሪፍ ነው መረጃ ማጋራታችሁ ምናምን፣ የውሾች ብሬስ እንዳለ መናገራችሁ ነው። እንደ መረጃ መብታችሁ ነው፣ አሪፍ ነው። የሚያናድደው እኛ ሀገር መሆኑ ነው። ለእኛ ሀገር ኦዲየንስ እንደዚህ አይነት ማስታወቂያ አይከብድም። እኔ ውሻ በጣም ነው የምወደው። ስለ ውሻ ደጋግሜ ስሰራ የውሻ ጥላቻ ኖሮብኝ ምናምን እንዳይመስላችሁ። ግን እኛ ሀገር ላይ ይሆናላ በቃ የማይመጠን የሰው ልጅ በጣም ከባድ ሁኔታ ውስጥ እያለ ውሻዬን እንዲያርጌ ውሻዬን እንደዚህ ሆኖ ምናምን የሚል ማስታወቂያዎች ስናይ በጣም ይከብዳል። ምክንያቱም እኛ ኢትዮጵያውያንን ከእንስሳ ይልቅ የሰው ልጅ ክብር አለው ተብሎ ነው የኖር ነው የሚያደግ ነው የምንኖረውም እና የሰው ልጅ በተቸገረበት፣ የሰው ልጅ በተራበበት፣ የሰው ልጅ መከራ እያየበት ባለበት ሀገር ላይ እንደዚህ አይነት ነገሮችን ስትሰሩ ምን እንዲሰማን ፈልጋችሁ ነው የኔ እንትን እንጂ ውሻችሁን በመንከባከባችሁ ተቃዋሚ ሆኜ አይደለም። እንደዚህም ደግሞ የጥርስ ብሬስም በመኖሩ ተቃዋሚ አይደለም። እኔ ተቃወምኩት ማስታወቂያውን ነው። አትንገሩን። ፍትህ ለሊዛ እንዲቆያችሁኝ ምስሏን በዚህ ፖስት ላይ ከላይም ከታችም የምታዩት በጣም ወጣት እህታችን ናት። ስሟ ሊዛ ትባላለች። ሊዛ በደሴ የዩኒቨርሲቲ ትምህርቷን የምትከታተል ስትሆን ከ5 ቀን በፊት መስከረም 27 ነው የተባለው እንግዲህ ስልኳን ለማሰራት በወጣችበት ተሰውራለች። ከዛም ስትፈለግ እጅግ አሰቃቂ በሆነ ሁኔታ ተደፍራ ተገላን የተገኘችው። እንግዲህ በደላችን ምን እንደሆነ አላወቅንም። በሴቶች ላይ የሚፈጸሙ ጥቃት እጅግ በጣም አሰቃቂነቱ ቁጥሩ በጣም በዝቷል። በጣም አስፈሪ ነው። ለሁላችንም እጅግ በጣም የሚያስጨንቅ ነጋችን ምን ሊሆን ነው የሚያሰኝ ነው እና ሁላችንም እስኪ በምንችለው ይህንን ፖስት ኮፒ ሊንክ እያደረግን ፍትህ ለሊዛ ብለን ቢያንስ ፍትህ እንድታገኝ ደሟ ደመከልብ ሆኖ እንዳቀር የምንችለውን እናድርግ። እጅግ በጣም የሚያሳዝን ሁኔታ ውስጥ ነን። የሚመለከታቸው የመንግስት አካላት ጉዳዩን ትኩረት ሰጥተው እቺ ልጅ ፍትህ እንድታገኝ ያድርግልን። አመሰግናለሁ። አንድ ሰሞን ላይ ህፃን ሄቨን እናቷ አበቄለሽ መታ ከተናገረች በኋላ በጣም የዛን ሰሞን የሚወጡ ዘግናኝ የሴት ልጅ ጥቃቶች በጣም ይታዩ ነበርና በመሀል ደግሞ አሁን ላይ ረገብ ብሎ ነበርና የሌለ እስኪመስል ድረስ ወሬው አንድ ሰሞን ይቀንስ እንጂ አሁንም እንዳልቆመ ነው ይህ ማሳያ። እኛም እንግዲህ ለዚች ወጣት ፍትህ እንጠይቃለን። ሲጀመር ቲክቶከር ፕሮፌሽን አይደለም፣ ሙያ አይደለም። ኤቭሪባዲ ማንኛውም ሰው ቲክቶከር መሆን ይችላል። ማንም ሰው ማለት ነው።
ቲክቶከር መሆን ይችላል። ከጡጦ ጥሎ አንደበት ማውጣት የጀመረ መናገር የጀመረ ሕፃን ልጅ ቲክቶከር መሆን ይችላል። ልዩነቱ ምንድነው? ኮንቴንት ክሬት አደራረግ እንዴት የተሻለ ኮንቴንት ይዞ ከመቅረቡ ጋር ነው። ጆርናሊዝም ግን ፕሮፌሽን ነው፣ ሙያ ነው። ኤቲክስ አለው። ኤቢሲ የሚባል አኩሬት፣ ባላንስ፣ ፌርነስ፣ ሪኮግኒሽን፣ አትሪቢዩሽን የሚባሉ መመሪያዎችና ህገ ደንቦች አሉት ነው። ስለዚህ እነዛ ነገሮች ተጥሰዋል እኮ። አሁን እነሱ ጋዜጠኛ እንደሆነ እኮ አላሉም። ግን እኔ ቲክቶከሮችን ለምን በዚህ ልክ እንደሚወቀሱ አልገባኝም። ገብተው እኮ ነው የሰሩት። ኖ አይደለም መበሻሸቂያ ሆና ኮርስ በርስ አይሁን እኮ ነው የሚያርቁት። መበሻሸቂያ ሆነ ፕሮፌሽን ይሄው ገባንላችሁ። እኛ ጋዜጠኛ ነን አላሉም። እኛ እንትነን አላሉም። ግን ስራችሁን ስሩልን ብሎ አዲስ አበባ እግር ኳስ ፌዴሬሽን ጋበዛቸው። ስራችሁን ሰሩ። ለምን ይወቀሳሉ? እኔ አንዳንዴ ማለት የምንወቅሰውን ነገር ማወቅ ያለብን ይመስለኛል። ግን ከይቅርታ ጋር በዛ መሀል የተፈጠሩ ስህተቶችን አነሳ። እነዚህ ሌላ ጊዜ ይታረሙ። ግን ስፖርቱ ላይ ቢሰሩ መልካም ነው። ይሄ እነሱም እኮ አይጠፋቸውም። ጆርናሊዝምና ቲክቶከር በጣም የተለያየ ነገር እንደሆነ ህዝቡም እነሱም ሁላችንም የምናውቀው ይመስለኛል። ግን መሆን ያለበት በትብብር ብንሰራ ነው መልካም። ጋዜጠኛው ሶፊ አንተ ያገልጠግ አንድ ግለሰብ አረገ ብለን ለምንድን ነው ከሁሉም ቲክቶከር ጋር የምንጣል? አንድ እኮ ግለሰብ አይደለም። የጸባቸውን መነሻ ምንድነው? የቲክቶከሮችን ያህል ክብር አልተሰጠንም፣ ቦታ አልተሰጠንም የሚል ነበረ። በተጨማሪም ደግሞ ቲክቶከሮች የእግር ኳስ ተጫዋቾች የመልበሻ ክፍል ገብተው ታይተው ነበረ። እንዴት ገቡ? ጋዜጠኞች እንኳን ከዚህ በፊት እንዲገቡ አይፈቀድላቸውም ነበረ። ይሄ ዓለም አቀፍ ህግ ነው፣ የተከለከለ ነው። ይሄንን ህግ እንዴት ጣሱ በሚል ከፍተኛ ተቃውሞ አስነስተው ነበረ። የትኛው ሀገር ላይ ነው መልበሻ ክፍል ውስጥ ቲክቶከር የሚገባው? የት ሀገር ነው? እስኪ ዓለም ላይ የትኛው ብሔራዊ ቡድን የትኛው አገር ላይ ነው ቲክቶከር መልበሻ ክፍል ውስጥ ፒች ውስጥ ገብቶ ጋዜጠኛ እንኳን አይፈቀድለትም? መልበሻ ክፍል ውስጥ ቲክቶከር እኮ ማለት እኮ ቲክታክ እኮ ማለት እኮ ጡጦ የጣለ ሕፃን ልጅ ወይም ደግሞ ነገ መናገር የቻለ ልጅ ቲክቶክ መስራት የሚችልበት ነው። ስለዚህ ሁሉም ፕሮፌሽኑን ገደቡን አውቆ ነው መስራት ያለበት። ከደጋፊው መሃል ሆኖ ለምን መቅረጽ አልፈለጉ? ለምንድነው ፒች ውስጥ የሚገቡት? ለምንድነው መልበሻ ክፍል ውስጥ? አይስሩ አይደለም። ሲሰሩ ግን ገደብ አለው። ከደጋፊ ጋር ሆኖ ሊቀርጽ ይችላል። መልበሻ ክፍል ውስጥ ግን ነውር ነው። ጋዜጠኛ እንኳን አይገባም። ካሜራ ባለሙያዎች እንኳን አይፈቀድላቸው። ዓለም አቀፍ አሰራር ነውና ይሄ በጣም መታረም ያለበት ጉዳይ ነው ብያ። ዛሬ እኔ በዚህ ፕሮግራም ላይ ስለ ቅዱስ ጊዮርጊስና ስለ መቻል ጨዋታ የሆነ ነገር ላነሳ ነበር፣ ግን አክብሮት ያልሰጠኝ ፌዴሬሽን ቲክቶከር ነው የኔ ይሄንን ጨዋታ እንዲያስተላልፉ የመረጥኳቸው ስላለ ነው እንጂ እኛ ስለ ቅዱስ ጊዮርጊስ ድል ለማውራት መጥቼ ነበር። ዛሬ ግን ክብር አልተሰጠኝ። በቀጣይ ሳምንት የሚጀምረው የኢትዮጵያ ፕሪሚየር ሊግ ላይ ጋዜጠኞች ቆሞ ትናንትና እኔ አልሄድኩም፣ ግን ጋዜጠኞች ቆሞ ነው ያዩት። ቲክቶከር እየተጫወተ ጋዜጠኛ ቆሞ። ስለዚህ ይሄ ቦታችን ተከብሮ ማይሰጠን ከሆነ ስለ ኢትዮጵያ እግር ኳስ ክለቦች አንዘግብም። መብታችን እኮ ነው። ስለ አርቴታ ስለ ሮብና አሞሪም እናወራለን። ከደጋፊ ጋር መቀመጥ የለብንም። የሚሰጠን ቦታ በአግባብነት መሆን አለበት። ያ ከተስተካከለልን ስለ ፕሪሚየር ሊጉ እንዘግባል። ካለበለዚያ ደግሞ እናቆመዋለን። ምንም አየር ሰዓት እኮ እኛ ማውራት እንችላለን። ሁሉም ወደ ነበረበት ይመለሳል። ግን በአጠቃላይ ሀስቲ ጀነራላይዝ ያደረኳለም ቲክቶከርስ በጣም ለመልካም ጎን የሚጠቀሙ ሰዎች አሉ። በእኛ ብዙ ፎሎወር ያገኙ አሉ። እኛን የሚያመሰግኑ አሉ። ለእነሱ ክብር አለኝ። ቅዱስ ጊዮርጊስ ከመቻል ጋር እየተጫወተ የአርሰናል ማሊያ ለብሶ የሚገባ ቲክቶከር እንዴ? አርሰናል እኮ የእንግሊዝ ክለብ ነው፣ የኢትዮጵያ ክለብ እኮ አይደለም እኮ። ለምን ትክክል ያልሆነውን ነገር አንድ ሰው ሁለት ሰው እኮ እሱን መውቀስ እንችላለን። አንድ ሰው ሁለት ሰው አረገ ተብሎ ግን በዛ ልክ እንትኑን ግንኙነቱን ማበላሸት ያለብን አይመስለኝም። ሪስፔክት ተደራርገን እነሱም በሚሰሩት በግላቸው ክሬቲቭ ነው መስራት መብታቸው ነው። እኛም ደግሞ ጋዜጠኛ ነን ብለን እስካሰብን ድረስ ጋዜጠኛ የሚጠይቀውን ኃላፊነት ተቀብለን በምንችለው መጠን እንሰራለን። እነሱም ሲሳሳቱ ማረም የምንችል ከሆነ ጥሩ ነገር ሀሳብ መስጠት የምንችል ከሆነ እንሰጣለን። እነሱም ለእኛ ይሰጡናል። ሪሌሽንሺፑ በዛ መንገድ ነው መሆን ያለበት። ግን አንድ መሆናችን ግን ለስፖርቱ ይጠቅማል እንጂ በመለያት እከሌ ቲክቶከር እከሌ ጋዜጠኛ ብለን መስመር ካበጀንለት ይበልጥ ለግጭት የሚመች ነገር ይፈጥራል ብዬ ስላሰብኩ ነው። ግርምዬ በጋዜጠኞቹና በቲክቶከሮቹ መሀል የተፈጠረውንም ጸብ ቲክቶከሮቹ ይቅርታ ጠይቀው ነገሩን አብርደዋል። እስቲ አንድ ቪዲዮ አለ እንመልከተው። የተናገርናቸው ነገሮች ፈር ላለፉ ነገሮች ደግሞ እኛም በዚህ መልኩ አላየነውም የሚል ታርቀናል። እነሱም ቃላቸውን ገብተውልናል። እያንዳንዱ ቲክቶከር ከ5000 በላይ ተከታይ ያለው ካሁን በኋላ በእናንተ ላይ ስም የሚያጠፉ ከሆነ በእናንተ ላይ የሚነሱ ከሆነ እኛ ኃላፊነት እንወስዳለን ብለዋል። ቲክቶከሮቹ በግል ጠየቁና እውነት ነው ደግሞ ጉም ይላል። 5000 በላይ ሆኖ ዝም ብሎ ሰው መሳደብ አይቻልም። አሁን በተለይ በዚህ በመገናኛ ብዙሃን ዘርፍም
ጠንካራ ስራ እየተሰራ ነው። ዝም ብሎ እየተነሳ ሰው መሳደብ፣ ሰው ማንቋሸሽ ያላደረገውን አድርጓል እያሉ የሚለቀቁ ነገሮች ከዚህ በኋላ እኛም በማህበር ደረጃ ተደራጅተን እናስተካክላለን። ወንድሞቻችን ምንወዳችሁ ምናከብራችሁ ነው ብሏል። እኛም ደግሞ በታለንታቸው ምናከብራቸው ጎበዝ ልጆች ነበሩ። ፕሮግራም ላይ ትልቅ ተከታይ የነበራቸው አሉ። ዛሬ እንኳን ስንመለከታቸው በጣም ደስ ይላሉ። አክብሮታቸው በጣም ስርዓት አላቸው። የፕላትፎርሙ የቲክቶክ ፕላትፎርም ለስድብ የሚመች ነው ይባላል። ግን እነዚህ እኛ ጋር ውይይት ሲያደርጉ የነበሩት ልጆች በጣም ስርዓት ያላቸው፣ ይቅርታ መጠየቅ ባለባቸው ጉዳይ ላይ ይቅርታ የጠየቁ፣ እኛም ደግሞ እላፊ ለሄደው ነገር ልክ አይደለም በሚል ተራርመን በወንድማማችነት ለመስራትና ስፖርቱን ለማሳደግ ወስነናል። ይሄ ደስ የሚል ዜና ይበሰር ብለን ነው አሉት። እናመሰግናለን፣ እንወዳቸዋለን። ሌሎቻችሁም ደግሞ ኃላፊነት ይሰማችሁ። አገኘው ብለህ እኛን ስም አታጥፋ። በንግግር መፍታት ይቻላል። እኛም ለተናገርናቸው መጥፎ ቃላት ደግሞ ይቅርታ ጠይቀናል። እዛ ላይ ያሉት ቲክቶከሮች አክባሪዎቻችን ነበሩ። ሲያዩን በደስታ ነው ያናገሩን። ሁላችንም እናመሰግናለን። ሌሎች ባልደረቦቻችን እነ ሴርኪያ፣ እነ ማንደፍሮ፣ እነ ግርማቸው፣ ነዋይ፣ እነ አዳነ አረጋ፣ እነ ዳዊት እስጢፋኖስ፣ እነ ባልደረባ ባይሆንም እነ ምን ያህልም ነበሩና በላይ ደጀን እናመሰግናለን። በጋራ ስራዎች እንሰራለን። ብሽሽቁ መቆም አለበት የሚል ሳቢ አለኝ። እኔ ለአብዛኛው ቲክቶከር ምስጋና አለኝ። አባትሽን ታውቂዋለሽ? በሰዓት ባክሽ አያቶች አሉሽ? የቅርብ ዘመድ ማን አለሽ? ይሄን ሁሉ ዓመት ከማን ጋር ነው? ማንኛ ነው? እንደ ዓመትሽ ነው? ጮክ ብለሽ ተናገሪ። አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ምርጫ አስመርጥሻለሁ፣ ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? አልመለስም ከዚህ በኋላ። ከዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው፣ ለአእምሮ እረስቼ ነው የምወጣው። ይሄን ሁሉ ዓመት 11 ዓመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንቴ ራሴን ላጠፋ ስንት ጊዜ ታግዬ እዚህ እድሜ ላይ እንዳደረስኩሽ ታውቂያለሽ? አታውቂም? አከበይ ስለዚህ ልሽ 11 ዓመቴ ላንቺ 12 ምናምን ዓመት ለዛች ለከንቱ ሴትዮ አባትኛለሁ። ገብቶሻል? ለራሴ አንድ ቀን እንድሬ አላውቅም። ለእኔም አንድ ቀን የኖረ ሰው የለም። በቃ ስለዚህ ብቻሽን አሁን በትክክል አስበሽበት ነገር ለአንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲህ ቁርጡን ያወቀ ነው። በተሻለ እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት አንቺ እድለኛለሽ። 11 ዓመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ ወይስ ይሄንን በረኪና አሁን ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ? ማለት እየጠበኩሽ ወይስ ልሂድ ወይስ ይሄን በረኪና? እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው ይጆሉ ለምኛለሁ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ፍጡሮች አይደለም። እኛ ዝም ብለን ወፍ ዘራሾች ነን። ፈጣሪ የለን። እኔና አንቺ ፈጣሪ የለን። እግዚአብሔር የሚባል ነገር የለም። ሲጀመር ማለት እኛ ህይወት ውስጥ የለም፣ አያውቀንም። እግዚአብሔር ቢያውቅ ኑሮ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይሄን ሁሉ ዓመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር እግዚአብሔር ቢኖር። እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው፣ በሰው ህመም የሚደሰት ነው።
በሰውን በሚታጠብ ነው። በቃ እኛ ያለን አምላክ ይሄ ነው። በኔ ለቅሶ የሚስቅ ነው ያለው፣ በኔ ህመም የሚስቅ ነው ያለው፣ በኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው። እንጂ በእንደዛ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ልጅ ባልወለድኩ ነበር። ይሄን ሁሉ ዓመት ብቻዬን እንደዚህ ባልሆንኩ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩ ነበር። እንዲህ ዋጋቢ ሴት እንደሆንኩ ባላደረጉ ነበር። ልፋቴን መና ባልከተቱት ነበር። ስለዚህ ጣም ተናገር ይሄን በረጭ አሁን ፊትሽ ከፍቼ ለጠጣው ወይስ ለሄድ? በቃ እየጠየኩሽ ነው። ምረጭ። እኔ ልሽ ነገ ጠዋት ከሁለት አንዱ ነው። በቃ ዛሬ መጨረሻ ነው የምታይኝ ፊት ይሄ መጨረሻ ነው። በቃ እኔ የማይሽ መጨረሻ ነው። ተናገሪ ማለት ጊዜ የለኝም። ተናገሪ። ማለት ተናገሪ። ምን ጮክ በይ። እንደሰማችሁት እንግዲህ እቺ ግለሰብ የ11 ዓመት ልጇን አስቀምጣ በረኪናና ሻንጣ ምርጫ አስቀምጣላት በረኪናውን ከምጠጣና ወይስ ከመሄድ ከህይወትሽ ከሞጣ ብላ ምርጫ ሰጣት። በጣም አስጨንቃት እንግዲህ ልጅቷም ከምትሞትባት እናቷ እንድትሄድ ፈቅዳላታለች። ይሄ ቪዲዮ ከተለቀቀ በኋላ በርካታ ሰዎች እቺን እናት ለማግኘት ሙከራ አድርገዋል። ከነዚህ መሀል ሀቢባ አንዷ ነች። ሀቢባም የጠየቀቻት ጥያቄ አለ፣ እሷም የሰጠችው ምላሽ አለ። ምን አለች የሚለውን እስኪ አብረን እንመልከት። ክትጂ ነው ይሄንን ቪዲዮ ሰራሽ? ጥያቄ ልጨርስ። አዲስ ይሄን ቪዲዮ ሳይ እኔ በጣም ነው የታመምኩት። እንደ እናት እንደ ሴት ልጅ እናት ሳየው ልጅሽ በልጅሽ ቦታ ላይ እኔ የኔ ልጅ አስቀመጥኳት እና እንደዚህ አይነት ቃላት እየተናገርኳት ኢማጂን አድርጌ መቆጣጠር አልቻልኩም። ራሴን ስቅስቅ ያለቀስኩት በጣም ነው ልቤ የተሰማው። አንቺ ወደ ልትሄጂ ነው? ልጅሽን በቃ በፊት ለፊትሽ በረኪናውን ከምጠጣና ራሴን በፊት ለፊትሽ ከማጠፋና ከመሄድ ያልሻት ወዴት ልትሄጂ ነው? በቃ ይህን ጥያቄ ባጭሩ ነገር የት ልትሄጂ ነው? አሁን አብሪና መልሽ። እኔ ስለ ራሴ አስተዳደግ ሁላችሁም ሰምታችሁኛል፣ ተረድታችሁኛል። ስለ ራሴ ያደኩበትን መንገድ ተረድታችሁኛል። እሺ ተረዳችሁኝ። የኔ ልጅ ስንት ዓመቷ ነው? 11 ዓመቷን 11 ዓመት ሙሉ እንደ እናትም እንደ አባትም እንደ አያቶችም እንደ አክስት እንደ አጎት እንደ ዘመድ ሁሉ መጀመሪያ ጥያቄው መልሽ። የት ልትሄጂ ነው? አረብ ሀገር ነው? ክፍለ ሀገር ነው? የት ነው? አሜሪካ ነው? የት ልትሄጂ ነው? ልሄድ ነው ምትያት የት? በቃ ጸበል ነው። እኔ ወደ ጸበል ነው መግባት የፈለኩት። በቃ ጸበል ነው ልጅ ባጭሩ ጸበል ነው። ከዛ አላቅም የሆነ በቃ የሆነ ትንሽ ጊዜ መለቀቅ ፈልኩ። እሺ ልጅቷ ልሂድ ስትይ አትሄጂም ብላሽ ነው? አትሄጂም ብላሽ ነው እንደዛ ስትያት የነበረው? በአው መጀመሪያ ትላለች። ያው ስቆጣ ምናምን ነው እንትን የምትለው። ጥሩ እሺ። መጀመሪያ ከዚህ በፊት ጥለሻት ሄደሻል። የዛኔ ከዚህ በፊት ጥለሻት ሄድሽ ጊዜ እንዴት ሆነች? እንዴት ኖረች? ያኔም እንዳልኩሽ ነው። ፈልጌ አይደለም ታመሜ ነው። በምን ምክንያት ተነስቼ እንደሄድኩ አላውቅም። ራሴን ሲቀጥል ቤት ክፍት ነው። አሁንም ትቻት የወጣሁት ቤቷ ውስጥ ነው። እኔ በቃ እኔ ነኝ ራሴን ነው ይዤ የወጣሁት። በቃ ከዛ አንዴ ሩቅም ማውቃት ዘመድ አለች። ስልኳን ያስቀመጥኩት እባክሽ እኔ ወይ እስክረጋጋ ወይ የሆነ ነገር እስክል ግቢላት ሂጂላት ብዬ እሷ መጣለች። እንግዲህ ደውሎ ያወራት ሰው ይኖራል፣ የተረዳ ሰው ይኖራል። ግን እኔ አንቺም ጋር ቢሆን ልክ እንደ ሰው እንዴ አግዙኝ የሆነ ትንሽ ያኔም እኮ አልኩሽ ቤት ሰው ነበረ፣ ጓደኛዬ ነበረች። አብረን የኖርን 3 ልጆች ያላት እናት እንዲህ የምንደጋገፍ አንድ እናት አለች፣ እሷ ነበረች። አሁንም አለች። ቤት ብትደውይ እኔ ጋር ብትደውይ ታገኛታለች። አሁንም አለች። ጸበል ከሆነ የምትሄጂው በረኪና ምን አመጣው? ጸበል ልሄድ ነው ሌላ የትም ልሄድ አይደለም። ጸበል ልሄድ እኮ ሄደሽ ጸበል 15 ቀን ወይም ቆይተሽ ትመልሸሽ። በረኪናውን ምን አመጣው? ጸበል ያልኩት ውሳኔ በአበርግጥ አሁን ዛሬ ወይ ጠዋት ወይ ማታ ላይ ነው እንዲያስ እኔ በሰዓቱ በቃ እኔ ደከመኝ። እኔ በጣም ደከመኝ፣ ታከተኝ። ገብቶሻል? እኔ ህይወት ውስጥ አንድ የሚያግዘኝ ሰው አጣሁ። የኖርኩት ህይወት ሞት የኔ ልጅነት አስቡት።
እኔ ብዙ ቦታ ድረስ ደርሻለሁ። ብዙ ሚዲያ ድረስ እንዲያገቡ እንደሰው ታሪክ ያወራና ትንሽ ሰው በጣም ሁለት ሰው ነው ለምሳሌ እና አባት ሳይኖረው በራሱ ያደገ ልጅ ከሰው ምንም አይቀበልም። የማይሰጠውን ነገር ደግሞ አይቀበልም። እኔ በዚህ ሁሉ እንደማንኛውም ዝም ብዬ ነው ቪዲዮ በጣም የሆነ ሰው እንዲያግዛት እኔ በዚህ ልክ ከዚህ አንቺ ጋር ይደርሳል ጌታ ምስክሬ ነው የልጭ ለማይናደኝ አንቺ ጋር ይደርሳል እንዴ ሐሳቡ አልነበረም። እነዚህ በመጣው ማለት ነው። እኔ ምንድነው በቃ ያቺ አሁን የልጄን ስልክ ያስቀመጥኩባት ማለት ስልኳን ያስቀመጥኩት ያውቁ ዘመዶችና ብዙ ጊዜ ለምናለች። እኔ እስቲ የመታፈን ስሜት በጣም ተሰማ የእስረኝነት ስሜት ይሰማኛል። እድሜ ሙሉ በዚህ ነው ያለፈውና እኔ የሆነ ቦታ ወይ ክፍለ ሀገር ዞር ብዬ እየሰራው ልላክልሽ አንቺም ያው ልጅም ስለሌለሽ ሁለት ቦታ ቤት ኪራይ ከምንከፍል አብረን እንኖር እያልኩ ለምናት ነበረ። ልጄን ያው ያደገች ልጅ የ11 ዓመት ልጅ ነች። አሙቃ መብላት የምትችል ምን ማድረግ የምትችል ልጅ ነችና ግን አንድ ሰው አጣው እድሜ ብቻችንን በቃ ብቻችንን ተሳስረን ብቻችንን የሆነ አማራጭ እንዳላገኝ በቃ ማለት ምን ላድርጋት እኔ ማለት ማንም እናት እኮ ከዚህ በላይ ይላል ከዚህ በላይ እኔም ተብዬ ሆኜ ማውቃለሁ። ግን እግዚአብሔር እኔ ቤት በኩል ነው መጥቶ የሚያግዘኝ የሰራውበትን የላቤን ካልባረከልኝ እሺ ቤት በኩል እኔ እኮ ከፈጣሪ ጋር ላላችሁት ብዙ ሰው እንጃ ብዙም አላየሁም። ግን እንዴት እግዚአብሔርን በዚህ ልክ ትናገሪያለሽ እንዴት ከእግዚአብሔር ጋር ላለው እኔ ሲጀምር በመጀመሪያ የራሴን አምላክ ነው ከራሴ አምላክ ጋር የተጣላሁት ከኔ ጋር ነው እኔን ከፈጠረ ሁሉም የራሳችን በየራሳችን ነው አይደል በየተደረገልን በየሆን ነው ልክ ነው እናመሰግነው እናማረረው እኔ ከራሴ አምላክ ጋር ነው ልጄን ከሰጠኝ አምላክ ጋር ነው። እንዴት ይሄን ያህል ዘመን እኮ እሱን አምኜ ነው እሱ የማይወደውን ነገር ላለማድረግ ነው እና 11 ዓመት ሞላት እሷ ከእርግዝናው 12 ዓመት እንዴት ይሄን ሁሉ ዓመት እስካሁን ብቻዬን ሆንኩኝ? እንዴት አንድ ሰው እንኳን ማህሌት እንዴት ነች የሚል ሰው እንዴት ህይወታችን ውስጥ መምጣት አቃተው? እንዴት ምን አድርገን ነው ሰው ሊወደን ያልቻሉ? ምን በድለን ነው? አቡ ሰው ሁሉ በስንት ድጋፍ እንደሚኖር መቼም እኔ ለአንቺና ለቤተሰቦችሽ እኔ አላውቅም። ማሪ አዲስዬ አንደርስታንድ ያለፍሽበት ነገር በጣም ከባድ ነው፣ ግን ፈጣሪ አይሳሳትም። ፈጣሪ ተቆጥቶ አሁን አንቺን አካልሽን ቢያጎለው ፓራላይዝ ቢያደርግሽ መንቀሳቀስ እንዳትችል ቢያደርግሽ ልጅሽ ምንም አትሆንም። 11 ዓመቷ ነው። 11 ዓመት ያኖራት አምላክ አሁንም ያኖራታል። ታድጋለች። አንድ እናት ስትወልድ በምጥ ስትወልድ ሞታ ልጅን አንስቶ ማደጎ ቤትም ተሰጥቶ የትም ቦታ ያድጋል። ግን ፈጣሪ እሱ አስተሳሰብ ለሌላው ያልሰጠውን ለአንቺ የሰጠሽ ብዙ ነገር አለ። አይን የሌለው ሰው አለ፣ አንቺ ግን አይኖች አሉሽ። ጆሮ የሌለው ሰው አለ፣ አንቺ ግን ትሰሚያለሽ። ገባሽ? ጆሮ አለሽ። እጅ የሌለው አለ፣ አንቺ እጆች አሉሽ። እግር የሌለው አለ፣ አንቺ እግሮች አሉሽ። በማሽን ሆስፒታል ተኝቶ የሚተነፍስ አለ፣ አንቺ በአፍንጫሽ በሳምባሽ ምናምን በሚተነፈስበት ነገር ትተነፍሻለሽ። ሙሉ ጤነኛ ነሽ፣ ትንቀሳቀሻለሽ። ማመስገን አለብን። ልጇን በጀርባ አዝላ ጉሊት የምትሸጥ እናት አለች። ልጇን በጀርባ አዝላ ሰው ቤት ልብስ እያጠበች ልጇን ታሳድግ እናት አለች። ፈጣሪ ይቆጣል ስናማ ነው። ብዙ ስቃይ ያሳልፈሻል አውቃለሁ። ያሳልፍሽው ነገር ቀላል አይደለም። በጣም ብዙ ከባድ ነገር አሳልፈሻል። ማጣትን፣ መራብን፣ ብዙ ነገር ግን አትሊስት ጤነኛ ነሽ። ተመስገን። ማመስገን አለብን። ስናመሰግን ነው የሚጨመርልን። ገባሽ? ፈጣሪ መቼም ተሳስቷትን አይሳሳትም። አንድ ልጅ ናት። በዛ ላይ 11 ዓመት ልጅ ደርሳለች እና በጣም ተሳዝናለች ልጅሽ። እኔ እውነቱን ልንገርሽ ከአንቺ ለልጅሽ ነው ያዘንኩት። ወጣት ነሽ፣ ሙሉ አካል አለሽ፣ ምንም ነገር ሳትሽ መኖር ትችያለሽ። እቺ ግን አይምሯ ተበላሸ፣ አይምሯ ተነካ። አሁን ያለመፈለግ ስሜት ይሰማ ማለት አንቺ ላይ የደረሰበት ነገር እሱ ወደ እሷ አመጣሽ። አባባሌ ተረተሽ ልጅነቴን እንዳልኩሽ ሰምተሽኝ ከሆነ እናቴ ነሽ ልጅነቴን የኖረችው። እኔ ለእናቴ ነው ልክ ይኸውልሽ፣ ስለአንቺ ህይወት እናትሽ ተጠያቂ እንደሆነች ሁሉ ስለ ልጅሽ ህይወት ደግሞ አንቺ ነሽ ተጠያቂ። አንቺ ራስሽ የተስተካከለ ህይወት ሳይኖርሽ ወለድሻት፣ አመጣሻት ወደዚህ ምድር። ልጅ ምን ታርግሷ? አንቺ እኮ ነሽ ፈልገሽ ያመጣሻት። አይ እኔ ብቻ እኮ አይደለሁም እንዴ፣ እኔ ብቻ አይደለሁም አብዬ አይደል? እኔ ብቻ ነኝ እንዴ ማህፀን ያለው? እኔ እኮ ተፈጠረ ግን ማህፀን ያለው ሴት ነው ማህፀን። በቃ ስለዚህ ፈጣሪ ማህፀን የሰጠን እኛ ኃላፊነት እንዲሰማን ነው። ልክ ከወንድ ጋር ስንተኛ ኮንዶም ካልተጠቀመ ይቅርታዬን ቃል እኔ ሚዲያ ላይ ተጠቀሙ ያላቅም። በጣም ኢሞሽናል ስለሆንኩ ነው። ሶሪ ጋይስ። እየተጠቀመ ካልሆነ ማስቆም፣ ኦኬ ማስቆም። ሽጉጣም ተደቀነብንም ፈልገን የተኛ ነው። ስለዚህ ማስቆም አለብን። ኖ ኖ ኖ ኖ ግዝና እንዳይፈጠር እኔ ለራሴ የምበላው ሳይኖረኝ ወደዚህ ምድር ልጅ ማምጣት አልፈልግም ነው ማለት ኃላፊነት ሊሰማን ይገባል። ሰው እኛ ደግሞ ካጠፋን ጥፋታችንን ለጥፋታችን ኃላፊነት ወስደን ስህተት በስህተት አይታረምም። ኃላፊነት ወስደን ስህተታችንን በራይት ማረም አለብን፣ በራይት ማስተካከል አለብን። ሰው እኛ ደግሞ ህይወታችን የሚለወጠው
እኛ ለፈጸመው ስህተት ሰዎች ላይ ጣት መጠቆም ስናቆም ነው። ሰዎች ላይ መፍረድ እኔ ያለ ፕሮግራም አርግዤ አሁን የተኛውን ወንድ ላይ ጣት መጠቆም እስካላቆምኩ ድረስ ነገ ሌላዋም ሴት አሁን እኛ እዚህ ጋር 6900 ሰው ባለበት ስንነጋገር አዎ ትክክል ነሽ እሱ ነው ጥፋተኛ ካልኩሽ የሀገር ሴት ተነስታ ልታረግዝ ነው። ሴቷን ጥፋተኛ አላስፈላጊ እርግዝና ሲፈጠር ማህፀን ያለው ሴቷ ውስጥ ነው። ሴቷ ስተኛ ወንዱ ኮንዶም ካልተጠቀመ ሴቷ ታስቁመው መድኃኒት ትውሰድ እንዴ ምን ነው ከ13 ዓመት ካለፈን በኋላ እኮ ወንድና ሴት ሲተኙ እርግዝና እንደሚፈጠር እናውቃለን። በዚህ በሰለጠነ ዘመን እኛ ያለ ፕሮግራም ስለሚወለድ ልጆች ወይም ያለ ፕላን ስለሚፈጠር እርግዝና ልናወራ ይገባል? በዚህ በሰለጠነ ዘመን አይገባም። እኔ የምሰራው እያንዳንዱ ስህተት ነገ የልጆችን ህይወት አፌክት ያደርጋል። ሰው ኃላፊነት የሚባል ነገር አለ። ሪስፖንሲቢሊቲ። ዛሬ ልጆች ስናሳድግ ኃላፊነት እንዲሰማቸው አድርገን እናሳድጋቸው። ስለ እርሳሳቸው ኃላፊነት እንዲሰማቸው አድርገን ካሳደግናቸው ነገ ዝም ብለው ያለ ፕላን አይወልዱም። ምን አበለዋለሁ በምን አስተምረዋለሁ ሳይሉ አይወልዱም። ስለዚህ ስህተቱ ያንቺ ነበረ። ስህተትሽን አንቺ ነሽ የምታስተካክሉ። ልጅሽ ምንም ያጠፋችው ነገር የለም። ፈጣሪ አላጠፋም። ፈጣሪ አይምሮ ሰጥቶናል። ሲፈጥረን ይህንን የሰጠን እንድናገናዝብበት ነው፣ እንድናስብበት ነው። ምንም ነገር ከማድረጋችን በፊት አይናችን እያየ ገደል ውስጥ ዘለን እየወጣ ፈጣሪ ወይ ለምንድን ነው ስዘል ያላስቆምከኝ አንልም። እንድናይ አይን ሰጥቶናል፣ ገደሉ እንዲታየን እንደገና እንድናገናዝብ ገደል ውስጥ ከገባው ምንድን ነው የሚፈጠረው የሚለው እንድናገናዝብ አይምሮ ሰጥቶናል። ጨረሰ ስራውን ፈጣሪ እንጂ እኛ ዘለን ጓሮ ተቀምጠን እባቡ ሊነድፈን እየመጣ ቆይ ፈጣሪ እባቡን ይጠራውና ወደዛ ይወስደዋል ብለን አንጠብቅ። አይምሮ ሰጥቶናል። በነገራችን ላይ የልጅነት ጠባሳ በጣም ከባድ ነው። በጊዜ መታከም ካልቻለ ከራስ አልፎ ወደ ልጅ ይሄዳል እና እሷም አሁን ያደረገችው ነገር ምንድነው ከማለባት ይሄን ህመሟ ታክሞ ከልጇ ጋር አብራ ብትሆን በጣም የሁላችንም ደስታ ነው። ትሆናለችም የሚል ተስፋ አለኝ። እንግዲህ በአሁኑ ሰዓት በጣም በርካታ ሰዎች ሊያግዟት እየፈለጓት ነበረ። ስልኳንም አታነሳም እንዲሁም ደግሞ መልእክትም አትመልስም ተብሏል። እንግዲህ በዙሪያው ያላችሁ የምታውቋት የቅርብ ጎረቤቶቿ በሙሉ ይሄ እንግዲህ የእናንተም ኃላፊነት ነው ብዬ አስባለሁ። እቺን ሴት አግዟትና ወደ ሚዲያ ድጋሚ መታ ጤናዋም ተስተካክሎ ከልጇ ጋር የምትኖርበትንም እድል ቢመቻችላት መልካም ነው ብዬ አስባለሁ። እንግዲህ ውዶቼ ዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻስ አላለሁ። እንግዲህ ይሄ ቤት እንደሚታወቀው ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀለሙ እንደልሞ እንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ መለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። የፌስቡክ፣ የኢንስታግራም፣ የቲክቶክ ፔጅ ሊንኮችን ዲስክሪፕሽን ላይ አስቀምጥላችኋለሁ። እነሱንም ነካ በማድረግ ቤተሰብነታችንን እናጠናክር። ትመቹኛላችሁ። የዛሬና በቃ ይመቻችሁ ባይ